ብዙ ጊዜ ደስ ሲለኝ ምናምን ስሜቴን መግለጽ አልችልም። ዝም ብዬ መናገር ካልጠበቃችሁ ተለያየሁት ካላችሁት ሰው እንደዚህ አይነት ነገር ስታስቡ አይደለም እንባ ደምም ያስለቅሳል። በቃ በጣም ስሜታዊ ይሆናለሁ። የምን ደስታ ማየሁ ያንን ሁሉ ነገር አድርጎ ረስቶታል። የምን ደስታ እያለ እንደ አዲስ እየጠየቀ ነው። ሀይሚ ደግሞ ሌሊቱን ሙሉ ትናንት ያደረግልኝ ነገር ለእኔ ከአእምሮ በላይ ነው። ነው ግን ብሩኬ ኖርማል ነው እያልክ እንደዚህ ዘና ብለህ የምታወራው የእውነት አሁን ከሀይሚ ጋር ጣልታችሁ ነው እንደዚህ? አይገርም ነገር ስለሆነ እኮ ነው። እሱ ነው ያስለቀሰሽ። ለመናገር ሀይሚ እንዲህ አልቅሳ ይሄ የዚህን ስጦታ ሁኔታ እንዴት ትገልጸዋለች ብዬ አላሰብኩም እኔ። ቤተሰቦች ማለት ነው ብዙ ነገሮች ሆነናል እኔ እናንተና አንዳንዴ እድለኛም ነኝ እላለሁ። እድለኛ ነሽ። እችን 2 ዓመት ከብሩክ ጋር ከተገናኘሽ ጀምሮ እድለኛ ነሽ። ግን እድልሽን አያያዙንም አላወቅሽበትንም። መስማት ፈልጋለሁ። ለምሳሌ እኔ ሁሌ የምፈልገው ከአንተ ጋር ደስተኛ መሆን ነበረ። ከብሩኬ ጋር ደስተኛ ለመሆን በዙሪያሽ ያሉ ወሬኞችን በዙሪያሽ ያሉ አሽቃባጮችን መስማት አልነበረብሽም ሀይሚ፣ እውነት ለመናገር ማለት ነው። ብሩኬ ያን ነገር ምንም አልፈጸመውም። እኔ ለምንድን ነው ያልተፈቀዱት? እውነት ሆኖ ቢሆን ብሩኬ እንደዚህ አይነት ነገር የሚያደርግ ልጅ ቢሆን ኖሮ እኛ እኮ ይሄን ያህል አናስጨንቅሽም። ብሩክ አሁን እኮ ስለማያደርገው ነው ያ ነገር እኛ ሀይሚ የምታዝነው ነገር ያልታየ። የራሱ የሆነ ነገር አለኝ። ሀይሚ አንድ ነገር እንድታረጊልኝ ይፈልጋሉ። ነገ ቡቡዬ ማለት ነው እዩን ቀለበት ላረግ ነው ብለህ ሀይሚን እንዳታጨልላት ፈራሁ ጋይስ። ነገ ፈልጋለሁ አንቺን ላገኝሽ። የራሴ ምክንያት አለኝ። ገብቶሻል አይደለም? ይሄ ምክንያት ስታልሙ ደሩ ቤተሰብ ምንድን ነው ይሄ ምክንያት? ምንድን ነው ሽልማት? ምንድን ነው አልገባኝም ጋይስ። ብሩክ ራሴ ነገር ከመግባቴ በፊት ነገ ፈልግሻለሁ። እዛ ቀን ላይ ነገ የምፈልግሽበት ምክንያት አማረኝ። የሚያገላለጹ ጉዳይ ወዴት ነው ጠቅልለህ የምትገባው? ወዴት ነው ቡቡ? ተው ተረጋጋ። ተው ቦታ ላይ አንቺ እንድትገኝ ስለምፈልግ ነው። ለምን? ያ እሱ የራሴ ምክንያት ስላለኝ ነው። እኔ በዚህ ሰዓት ሌላ ስጦታ እንዳሰጠኝ አልችልም አላለችም ሀይሚ። ወይኔ ጉዴ ፈላ። አይ እንደዛ አይደለም ማለት ከዚህ በላይ መልካምነትህን አልችለውም። እኔ ህልሜን ያሳካሁበት ነገር ነው። ነገ እንድትመጪ ይፈልጋሉ። ሲቀጥል ደግሞ ያሳካበት ነገር ምን ሊሆን ይችላል? የማዘር ቤት ብዬ ነው የማስበው እኔ እንግዲህ የሙሽዬ ቤት ወይም ደግሞ ሱቅ እንደዛ ብዬ ነው የማስበው። ጋይስ ምን ይመስላችኋል? ስጦታ እስካሁን አለ እንዲህ ብሩክ አንገት ላይ ጋይስ። እኔ እኮ ሀይሚ የሰጠችው ስጦታ ነው የመሰለኝ ቤተሰብ። እንዴ የዩን ስጦታ እስካሁን አድርጎታል ብሩኬ? እኔ አላቅም፣ እኔ አላየሁም። ሀይሚ ካልበጠስኩት እኔ ዳይመንድ እገዛልሃለሁ፣ አንተ ለእኔ እንደምትሆነው ሁሉ እኔ ለአንተ አላንስም፣ በጥሰህ ጣለው እያለች ነው። ጅብ ከሄደ ውሻ ጮኸ። አይ ሀይሚዬ ብዙ ነገር ከተነጋገራችሁ ከተባባላችሁ በኋላ ለድራማውም ቢሆን እኛ አስተያየታችንን መስጠት አንተውም ቤተሰብ። ዛሬ ሀይሚት እያለቀሰች መጣች። ምንድን ነው የጥቅም ሴት እንድትባይ ነው ወይስ ምንም በተመለከተ ነው? አልገባኝም። ደግሞ ስቸክስ ነበረ መጨረሻ ላይ ትደባብሰው ነበር። ሰው አይንካ ሰው አይህ። አይ ሀይሚዬ እንደው ለበጎቹ ምቾት ነው ወይስ ለማን ነው? አልገባኝም። የኔ ቆንጆ እኔ ምንም አልገባኝም። እንዲሆነችበት ምክንያት ጋይስ ኮመንት ስር ንገሩኝ። ወይኔ እናቴ እኔ የጠበቅኳት በሌላ ነበር፣ እሷ የመጣች በሌላ። እኔ እንደውም ይሄን ቤቱን አልፈልግም ትላለች፣ ከዛ የሆነ እንትን ይፈጠራል ብዬ ነበር ያሰብኩት። ሌላ ፋውል ነበር የጠበቅኩት። ጭራሽ ብሩኬም በሌላ እሷም በሌላ። ወራጅ አለ ቤተሰብ። ሰላም ጤና ይስጥልን። እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ላይክ አድርጉት ቤተሰብ። ላይክ እያደረጋችሁ ቤተሰብ ላይክ አድርጉት። ሰብስክራይብ ያላደርጋችሁም ሰብስክራይብ ያደርጋችሁ ተቀላቀሉ ማለት ነው። ወደ ሰዎች ዛሬ እንግዲህ ብሩክና ሀይሚ መተውልናል። ብሩኬ እንደምታዩት ፈከት ብሎ ነው የመጣው። ሰላም ፋሚሊዎች እያለ ነው የመጣው እንግዲህ ማለት ነው። ያኔ ደህና ነው። ብዙም አሁን ጉንፋኑ ምን ሁሉ ነገር ለቆታል፣ ፈንድሻ ሆኗል። በዚህ አጋጣሚ እንኳን ደስ አለ ደህና ስለሆንክ ማለት ነው። ሁሌም ደህና እንድትሆን ነው የምንፈልገው ማለት ነው። በተቃራኒው ደግሞ ዛሬ ሀይሚ ከፍቷት መታለች። ሀይሚ የከፋት ነገር ደግሞ ምንድን ነው? ያንን ያክል ቤት እንዴት ለእኔ ትሰጠኛለህ? እኔ እኮ አይገባኝም። እንዴት
ብላ አመሰግናለሁ ብላ ለቀሰች። ብሩኬ ደግሞ እንዴት ለምን ታመሰግኛለሽ? እኔ ያሰብኩት ህልሜ ነበር ያሰብኩት ነበረ ስለሚገባሽ ቃል ስለገባሁ ነው ያደረግኩልሽ። የምትፈልጊውን አግብተሽ ለአባትሽ ያልሽው ነገር አለ አግብተሽ ኑሪበት። ይደብረኛል ካልሽም እንሸጠዋለን፣ ከዛ አካውንትሽ ውስጥ አስገባዋለሁ ብርሽን። ይሄ ነገር ኦዲየንሱ የሚለውን ነገር ነው እየሰሩ ያሉት። ዛሬ አልገባኝም ጋይስ፣ ስላልገባኝ ይቅርታ አድርጉልኝ። እንዲህ ሀይሚቲ የጥቅም ሴት መስላ ነው የመጣችው ዛሬ ማለት ነው። ግልብጥ ብላ አለ አይደለ የሆነ ሲደረግላት ደስ ብሏት ያ የተደረገውን ነገር ሁሉ ረስታ በቃ የሆነ እንደዛ አይነት ሴት አድርጎ ነው ያመጧት። ዛሬ ደግሞ የመጣችው እንግዲህ አላቅም፣ ሚዲያው ላይ እንግዲህ የሚባለውን ነገር መስራት ፈልገው ይሁን ምን ይሁን አይዶኖ ሊገባኝ አልቻለም። ቤተሰቦች ይሄንን ስል ይቅርታ ሀይሚን እንደዛ ያልኳት አይደለም። ከዛ ቡርኬ ደግሞ የጥቅም ሰው እንዳልሆንሽ እኔ ያቅሻለሁ፣ አንቺ እንዲህ እንድትሆኛ አልፈልግም። እኛ ስንነሳ ከዜሮ ነው የተነሳ ነው። አንተ ይኑርህ አይኑርህ አላቅም፣ እኔ ግን አልነበረኝም እያለች ነበረ። እንግዲህ ሚዲያው ላይ ብሩክን ሀይሚ አሳለፈችለት እንደዚህ ሆነ እየተባለ ነበረ። ገብቷቸዋል አይደለ? ሶ ያንንም ነገር እየሰራች ነው ብዬ በጣም ተወዘጋግቤ ያለሁ እንጂ ዛሬ ጭራሽ ሀይሚን በዚህ መንገድ አልጠበቅኳትም፣ በዚህ አይዲያ አልጠበቅኳትም። እንደውም ቤቱን አልፈልግም ትልና ወይ ደግሞ እዩ መታ ወይ የሆነ ነገር ይፈጠራል ብዬ ነበር እኔ የገመትኩት ማለት ነው። ነገር ግን ዛሬ የተሰራ ቪዲዮ እንዳለ ከጥቅም ጋር የተገናኙ ነገሮችና እሷም ደግሞ ልክ ይሄ ነገር ስለተደረገላት ይመስለኛል እንግዲህ አይዶ ነው ትላንትና ይሄ እኮ እነሱ እኮ አሁን ይሄ ገስት ላይ የሚያወሩትን ታዳምጣለች ሀይሚ በእርግጠኝነት ማለት ነው። አሁን ዛሬ የተሰራው እንዳለ ኦዲየንስ ጋር ያለ ነገር ነው። ምክንያቱም ትናንትና ሰሞኑን አሁን በቃ እሱ ይቅርታ አታድርጊለት እንደፈለገ ምናምን ብለው ነበረ። አሁን ትናንትና ልክ ይሄ ቤት ሲመጣ ቤቱ ጥሩ ነገር ነው፣ ግማሹ የሙሼ ነገር፣ ግማሹ ደግሞ በቃ ይቅርታ አድርገሽ ግቢ እንዲበይ ይሏት ነበር ትላንትና ማለት ነው። ሶ አሁን እኔ ቅብጥብጥ ስትልብኝ መጨረሻ ላይም እንደዛ ብላ ልጋብዝህ ከዚህ በኋላማ አፈራይንካ ምናምን ስትል ችካሳን የመሰለኝ ጋይስ አይደል ነው አላውቅም። ምንም ያየሁትን ነገር ነው የምናገረው። ቤተሰቦች እናንተ አይደብራችሁ፣ እናንተ ደግሞ በገባችሁ ልክ ለእኔ አስረዱኝ። እንደዛ ነው የምፈልገው እኔ እንጂ እኔ እዚህ ጋር ብትሰድቡኝ እኔ ስድብ አልፈለኩም፣ ግን ቪዲዮውን ትርጉሙን ማወቅ እፈልጋለሁ። ምንም አልገባኝም ዛሬ ማለት ነው። እና ደግሞ ነገ ብሩኬ ትልቅ በቃ ስኬቴን ያሳካሁበት ነገር አለኝ ብሏል። ምን ሊሆን ይችላል ጋይስ? ምን ሊሆን ይችላል? እኔ መገመት ከብዶኛል። ወይ ለሙሽዬ ሱቅ ነው ወይ ለሙሽዬ ቤት ነው። በቃ አላቅም። መቼስ እዩን አግብቻታለሁና እዚህ ልኖር ነው ብሎ የሆነ ቤት ተከራይቶ እንዳይገባ ፈራው፣ እሱንም ማለት ነው። እንደዛ ከሆነ ደግሞ ሀይሚ አለቃለሽ። በቃ ልብሽን በደንብ ጠግኝ፣ በደንብ አረ እነዚህ ልጆች እያሳቆኝ ነው። አሁንስ እግዚአብሔርን እንዲህ ምንድነው ልጆቹ ከማጋ ነው ግብ የያዙት? ቤተሰብ አልገባኝም እኔ ዛሬ ራሱ ሀይሚ የሰራችው ቪዲዮ እንዳለ እንደወረደ ምንም የእሷ አይደለም። ሲጀመር ይሄ የእሷ አይደለም እንዳለ አይዶ ነው የሆነ ቪው ላይ ነው ቪው ያለውን ነገር ነው እየሰራች ያለችው ዛሬ። አላቅም ብሩኬ ደግሞ ቢያደርግላትም ያኔ በቃ ኖርማል እንደሆነ ኖርማል አይደለም። በነገራችን ላይ በዚህ ሰዓት ያው መቼስ ከኔ አትርቅም ከኔ አትወጣም በሚለው አስበው ነው ብዬ ነው የማስበው። ባይዘው ይሄ ነገር የተደረገው ከመጣላታቸው በፊት ነው። አሁን ቢሆን ያደረገው ኦኬ በጥቅም ሊያታልላት ነው ብለን እናስባለን። ትናንትና እንዲህ ሲሉ ነበር፣ በጥቅም ሊያታልላት ነው ሲሉ ገባኝ። አሁን አይ ሀይሜሻ አሁን መጣሽልኝ ይመችሽ። ትናንትና በጥቅም ሊያታልላት ሲሉ ነበር። ገባችሁ? አረ አሁን ገባኝ። እናንተ ትንሽ አሁን በራልኝ ቤተሰብ። ስለዚህ እኔ ምንም ቃል የለኝም። እውነት ዛሬ የሰሩት ቪዲዮ እኔ ጭራሽ እያንዳንዱ ፎከስ ተመልካች ጋር ነው ያለው ማለት ነው። ምክንያቱም በሀይሚና ብሩኬ ሲገናኙ ባዶ እጃቸው ነው የተገናኙት። ዛሬ ስላለ እሱ ስላለው እሷ ስለሌለ የሚባል ነገር የለም። ኦልሬዲ በቃ እዚህ ጋር ብሩክ ከሌላ ሴት ጋር ሄደች አደረገ ተባለ፣ ተረገዘ። ልጁ የእሱ ይሁን አይሁን ምንም የታወቀ ነገር የለም። ነገር ግን ምንም ሳያውቁ በጣም በቃኛ እንዴት ልበላችሁ፣ በቃ እንደው ቢያገኙት በአካል ቢያገኙት ራሱ በምድር አያስቀምጡትም። እውነት ሲኦል ነው የሚጨምሩት ብሩክን ማለት ነው። እንዲህ 15 ቀን ታኘ ከስጋው። ግን ብሩኬ አምሮበታል። እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። አብረቀረኩኝ ብለዋል። ትናንትና እኮ ነው። እግዚአብሔር ይመስገን።
መድኃኒዓለም ክብሩን ይውሰድ በዚህ አጋጣሚ ማለት ነው እንጂ እንዳፋቸው እኮ በኢየሱስ ስም እኔ የምለው እናንተ በለፈለፋችሁት። ግን አሁን ሀይሚ እንደው ካጠገቡ ትርቃለች። ሀይሚ ታጠገቡ ጠፋ። ጭራሽ ባስ ብላ ሀብታም ከሆነማ ሁለታችንም ይዞ ይኖራል አለች። ልጁንም እሷንም ማለት ነው ይዞ መኖር እንችላለን፣ ቤትማ ካለን ችግር የለውም። አሁንማ ሀብታም ነን እናሳድገዋለን አላችሁ መስላችሁ? የእሱን ልጅ ያለው አግብቶበት ይኖር ብለው ትላንትና ሲያሽቃብጡ ነበር። አግብቶበት ይኖር እሱ ይሄዳል አግብቶበት ሊኖር ነው ሲሉ ነበረ። ይኸው መልሳችሁ ተመለሰላችሁ። እንግዲህ ከባለቤቱ የበለጠ ጉዳይ የለም። ቤተሰብ እኔ ይመቻችሁ፣ የቡቡዬ አድናቂዎች ማለት ነው። ሀይሚን ምንም ነገር ሲናገሯት አይቻላቅም። በፊት ነበር እንነጋገር ነበር፣ እኔ ራሱ እናገር ነበር። ግን አሁን በቃ እንዴ ስራው እየገባ ለምንድን ነው የምንናገራቸው? ምን አደረጉን እንዴ? ምክንያቱም ዛሬ ሀይሚ በዚህ መልኩ እንደዚህ ሆና ጭራሽ ብሩክን እንደዚህ እንደማትለው ነው ምነግራችሁ። ምክንያቱም ይሄንን ቤት እውነት ቢሆን ኖሮ ማለቴ እሱ እውነት ምላችሁ ቤቱ እውነት ነው። ግን ደግሞ ብሩኬ የማያውቀው ነገር ለእሷ እየሰጣት ቢሆን ብሩኬ የሚሄድ አይነት ቢሆን ይሄን ነገር አታደርገውም። ሶ ተመልካቹ ብሩክ ይሄድ አይሆንሽም ምናምን ይላሉ። እሷ ደግሞ ትወደዋለች፣ ታፈቅረዋለች፣ ከሱ ጋር መኖር ነው የምትፈልገው። ያንን ነገር ነው ዛሬ እየሰራች ያለችው። እኔ እንደዛ ነው የተረዳኋት ጋይስ። እናንተ ደግሞ የራሳችሁን ሀሳብ አስተያየት ኮመንት ስር አስቀምጡልኝ። ከተሳሳትኩኝ ይቅርታ። እኔ በሀይሚና በብሩኬ ህይወት ውስጥ ምንም አይነት ፋውል መስራት አልፈልግም። አንዱን ከፍ አንዱን ዝቅ ማድረግ አልፈልግም። እኔ ግን ቪዲዮውን ባየሁት መሰረት ግን መናገር እፈልጋለሁ። እኔ አሁን ዛሬ ብሩኬ ጋር ምንም የምሰጠው አስተያየት የለም። ተጠራ፣ አመሰግናለሁ ተባለ። ስላለቀሰችበት ይሄንን ቤት ስላደረግኩልሽ ነው የመጣሽው። አንቺ እኮ ያቺ ሃይማኖት እኮ እኔ የማውቃት ሃይማኖት በጥቅማ ጥቅም የምትታልል ሴት አይደለችም። እንደዛ ከሆነ ደግሞ እኔ አልፈልግሽም አላት። ገብታችኋል? ያችን ሃይማኖት ነው እንጂ የምፈልገው ይችን ጥቅመኛዋን ሃይማኖት አላቃትም አለ። ኤግዛክትሊ ጎበስ፣ እውነቴን ነው የምላችሁ። ሃይሚ ደግሞ እሱን ሆና የመጣችበት ፓርት ሁሉ ጊዜ ምንድነው ሚዲያው ላይ ያለው በቃ እሷ እንዲህ ናት አድርጎ እንደማያደርግ ሰው እያደረጋችሁት አያችኋ። ይመችሽ። ለማንኛውም ሃይሚዬ ማለት ነው እኔ ተመችቶኛል የዛሬ ቪዲዮ። ቤተሰቦች እግዚአብሔር ቦምባ ፈንጅ ብዬሽ ነበረ፣ በሚገባ ፈንድተሻል። ግን ነገ ፈጣሪ ብሎ ብሩኬ ማለት እርግጠኛ ነኝ አሁን አግብቷት ይኖርበታል ብለውታል። እንደው ነገ ማለት ነው ልዩን እንዳያገባ ጸልዩ። አግብቻታለሁ ብሎ በቃ እንትን እንዳይል። ግን ደግሞ ስኬቴ ብሏል። ስኬት ነው ያለው፣ ህልሜ ነው ያለው። ህልሙ የሚሆነው እንግዲህ የእናቱ ቤት ነው የሚሆነው ብዬ ነው ማስበው እኔ በራሴ። ለማንኛውም የእኛ ውድ ቤተሰቦች እኔ በቻልኩት መጠን ልገምት ሞክሬያለሁ። ግን ዛሬ ሃይሚ ፊቷም በሰላም ነው እንደዚህ የሆነችው? ምን ሆና ነው? በሰላም ነው? የተመታ ፊት እኮ ሆነ ፊቷ፣ ልክ በባለፈው ያለቀሰችው። ወይኔ ፍቅር አለቀሰ ሃይሚ ጋ ነው ዘንድሮ። ይሄ 15 ቀን ትናንትና እንደዛ ቆንጆ ቲማቲም ሆነሽ መጣሽ፣ ዛሬ ደግሞ የተላጠለው የሚመስለሽ መጣሽ። ወይኔ ፈጣሪ ትዕግስት ስጠኝ። እየሳቁኝ አይደለም እግዚአብሔርን፣ እውነትና ውሸቷ መለየት አቅቶኝ ነው ማለት። ትደባብሰዋለች። ካሁን በኋላማ ሰው አያይህም ትለዋለች፣ ልጋብዝ ትለዋለች። የሆነ ግራ የተጋባ ካራክተር ነው የተሰጣት እና እኔ ለራሴ ግራ ገባኝ። ምን ሆና ነው እያልኩኝ ግራ ተጋብቼ አፌን ከፍቼ እያየዋት ነበር። ብሩክ ደግሞ አትረብሽ በቃ እንዳትረብሽ እያላት ነው። ነገ ራሱ መድረኮ ጋር ሄዳ እንዳትረብስ ማሳሰቢያ እየሰጠ አይነት ነገር ነው የሚመስለው። ሲቀጥል ደግሞ እንዴት ነው ሀብሎን ያሰረው? እኔ እኮ ያላሰረው ነበር የመሰለኝ ጋይስ። ይሄ ነገርማ ገና ነው አላለቅም፣ ገና ችግር አለ። ነገ ቀለበት አደርጋለሁ ብለህ ብቻ እሷ እንዳታገባት አደራ፣ በምድርም በሰማይም። አላቅም እንግዲህ። ኧረ እንደፈለክ ቡቡዬ፣ እኔ ምንም አልልም። እኔ ምንም ምለው ነገር የለኝም። አንተም ብቻ ይመችህ ብቻ፣ ሌላ ምንም ምለው ነገር የለኝም። ሀይሚሻም ይመችሽ። እንግዲህ ይሆናል ባልሽው ነገር እኛ ከጎንሽ ነን። ቤተሰቦች ይመቻችሁ። መልካም አዳር። የነገውን ትንበያ ኮመንት ስር ጻፉልኝ ጋይስ። ወዳችኋለሁ።